What I'm going to do is introduce the speakers and then we're going to jump into it. So it's የማደርገው ነገር ቢኖር ተናጋሪዎቹን አስተዋውቅና በቀጥታ ወደ ጉዳዩ እንገባለን። ስለዚህ አካሄዱ ልክ እንደባለፈው ነው። በዚህኛው ግን ዳንኤል ይቀድማል። ስለዚህ ዳንኤልን አስቀድሜ ያስተዋውቀዋለሁ። ዳንኤል አቂቃቸው የተወለደው በሂውስተን ቴክሳስ ነው። ከሃርቫርድ ዩኒቨርሲቲ በፊዚክስ ዋና ትምህርትና በፍልስፍና ንዑስ ትምህርት ተመርቋል። እርሱ በተጨማሪም ትውፊታዊን ኦርቶዶክሳዊ እስልምና በመከላከል በሚደረጉ ክርክሮች ላይ ራሱን የሰጠው የሙስሊም ስፔክቲክ መስራች ነው። ዳንኤል እዚህ ስለተገኘ በጣም አመሰግናለሁ። ሁለታችሁንም እዚህ በማግኘቴ ደስ ብሎኛል። Thank you very much, Daniel, for being here. And glad to have both of you guys here. Dr. David Wood is a former atheist who became a Christian after examining the evidence for Christianity. ዶክተር ዴቪድ ውድ ለክርስትና የሚቀርቡ ማስረጃዎችን ከመረመረ በኋላ ክርስቲያን የሆነ ቀደም ሲል አምላክ የለሽ ወይም ኤቲስት የነበረ ነው። እርሱ በፍልስፍና የዶክትሬት ዲግሪ ወይም ፒኤችዲ ያለው፣ ነገር ግን አርስቶትልን ከማንበብ ይልቅ ዩቲዩብ የበለጠ አስደሳች እንደሆነ ተረድቷል። ስለዚህ አሁን ዩቲዩበር ነው። ዴቪድ ውድ አንተም እዚህ ስለተገኘ አመሰግናለሁ። ወገኖች በቀጥታ በመክፈቻ ንግግሮች ወደ ጉዳዩ እንገባለን። እንደገለጽኩት የመጀመሪያው 20 ደቂቃ አለው። እርሱም የዳንኤል ነው። ዳንኤል ለመክፈቻ ንግግርህ መድረኩ ያንተ ነው። Bismillah, alhamdulillah, wassalatu wassalam ala rasulillah. Which religion respects Jesus, Islam or Christianity? The answer is undoubtedly Islam, and the simple but definitive reason for this ኢየሱስን የሚያከብረው የትኛው ሃይማኖት ነው? እስልምና ወይስ ክርስትና? መልሱ ያለ ጥርጥር እስልምና ነው። ለዚህም ቀላል ግን ወሳኝ የሆነው ምክንያት እስልምና ኢየሱስን የሚሳደቡትንና የሚያጥላሉትን ሰዎች ስለማያከብር ነው። በዓለም ላይ ያሉትን ሃይማኖቶች ሁሉ ብትመለከቱ ስለ ኢየሱስ አዎንታዊ አመለካከት ያላቸው 2 ሃይማኖቶች ብቻ ናቸው፣ እስልምናና ክርስትና። ኢየሱስን በግልጽ የሚጠላ ደግሞ አንድ ሃይማኖት ብቻ አለ፣ እሱም አይሁድ እምነት ነው። ይህ እውነታ ቢኖርም እንደ ዴቪድ ያሉ ብዙ ዘመናዊ ክርስቲያኖች በተለይም በአሜሪካ ለአይሁድ እምነት ልዩ የፍቅርና የክብር ቦታ አላቸው። አይሁድ እምነትን ከመውደዳቸው የተነሳ እስራኤልን ለማገልገል ይሰራሉ። እስራኤል የዘር ማጥፋት እየፈጸመች ሙስሊሞችንና ክርስቲያኖችን እየገደለች እንዲሁም የክርስቲያን አብያተ ክርስቲያናትን በቦምብ እየደበደበች እንኳን ማለት ነው። ታዲያ እነዚህ ክርስቲያኖች ክርስቶስን ያከብራሉ እንዴት ሊባል ይችላል? የሚጠሉትን መውደድና ማገልገል ለኢየሱስ ክብር መስጠት ነው? ስለ አይሁድ ብሔር ያለው የክርስትና ቴዎሎጂ ወይም ስነ መለኮት ባለፉት 70 ዓመታት በከፍተኛ ሁኔታ ተለውጧል። ከ20ኛው ክፍለ ዘመን በፊት በተለያዩ አውደ ጥናቶች የነበረው የክርስትና ቴዎሎጂ አይሁዶች መሲሁን በመቀበል ፈንታ ስላጥላሉት እንደተረገሙ አድርጎ መመልከቱ እጅግ ግልጽ ነበር። የቴዎሎጂ ሊቃውንት ክርስቶስን ብቸኛው የመዳን መንገድ እንደሆነና ክርስቲያኖች የአይሁዶችን ነፍስ ለማዳን ወደ ክርስቶስ የመጥራት ሚስዮናዊ ግዴታ እንዳለባቸው አበክረው ይናገሩ ነበር። በ20ኛው ክፍለ ዘመን እነዚህ አስተምህሮች አይሁዶችን ለመቀበልና እንደ እግዚአብሔር ምርጥ ሕዝብ ለማክበር በድንገትና በመሰረታዊነት ተሻሻሉ። ክርስቶስን በመግደል ረገድ የአይሁድ ፈሪሳውያን የነበራቸው ሚና ተድበስብሷል ወይም ሙሉ በሙሉ ተበላሽቷል። And to add insult to injury, Jews can now attain salvation without being required to believe in Jesus at all, which obviates any need for evangelizing them. በቁስል ላይ እንጨት እንዲሉ አሁን አይሁዶች በኢየሱስ ማመን ሳይጠበቅባቸው መዳን ማግኘት ይችላሉ እየተባለ ነው። ይህ ደግሞ ለእነርሱ ወንጌል የመስበክን አስፈላጊነት ያስቀረዋል። በክርስትናና በእስልምና መካከል ያለው ልዩነት ይህ ነው። እስልምና ክርስቶስን የሚሳደቡትን የሚያጥላሉትን እና ለመግደል የሚሞክሩትን የእግዚአብሔር ምርጦች አድርጎ አይቆጥርም። ከዚህም በላይ እስልምና ኢየሱስን ለሚክዱ ሰዎች ከቅጣት ነፃ የመውጫ ካርድ አይሰጥም፣ የመዳንም ተስፋ አይሰጥም። እንደውም በተቃራኒው ኢየሱስ ክርስቶስን እንደ መሲህ መቀበል ከመዳን መስፈርቶች አንዱ እንደሆነ እስልምና ከመጀመሪያው ጀምሮ ሲያስተምር ቆይቷል። በዚህ መንገድ እስልምና ለኢየሱስ ባለው ክብር ከዓለም ሃይማኖቶች መካከል ልዩ ነው። በሌላ በኩል ግን ዘመናዊ ክርስትና ለክርስቶስ ማንነት ንቀት ባይሆንበትም እንኳን ከፍተኛ የሆነን አለማክበር ያስፋፋል። In this brief presentation, I first plan to share the Jewish theological position on Jesus Christ. Then we'll go on to the በዚህ አጭር ገለጻዬ መጀመሪያ የአይሁድ ቴዎሎጂካዊ ወይም ስነ መለኮታዊ አቋም ስለ ኢየሱስ ክርስቶስ ለማካፈል አቅጃለሁ። ከዚያም ስለ አይሁድ እምነት ወደ ነበሩት የጥንታዊ ክርስትና ቴዎሎጂካዊ አስተምህሮች እንሄዳለን። በመጨረሻም ዘመናዊ ክርስቲያኖች እነዚህን አስተምህሮች ለፖለቲካዊ ዓላማዎች በግልጽና ያለ ይቅርታ እንዴት እንዳዛቧቸውና ይህም በክርስቶስ ላይ የተሰነዘረ ስድብ እንደሆነ አብራራለሁ። የአይሁድን እይታ ስለ ኢየሱስ ለመረዳት አንድ ሰው ታልሙድ በአይሁድ እምነት ውስጥ እንደ ዋና የሃይማኖት ጽሑፍ ያለውን ሚና መረዳት አለበት። ዘመናዊ የአይሁድ እምነት ተከራካሪዎች ታልሙድ ሊቀበሉት ወይም ውድቅ ሊያደርጉት የሚችል የረቢዎች አስተያየት ስብስብ ብቻ ነው ይላሉ። ነገር ግን ይህ ፈጽሞ ውሸት ነው። የአይሁድ እምነት ሙሴ ኦሪትን ወይም ቶራን በሲና ተራራ ላይ እንደተቀበለ ነው። ይህ በሁለት ክፍል ነበር። የጽሑፉ ዋና ቃል ቶራ፣ የቃል ቶራ ዋናው ክፍል ታልሙድ ነው። ይህ ታልሙድ እንደ ጽሑፍ ቶራው መለኮታዊ እንደሆነ ይታሰባል። እንዲያውም ታልሙድ ከጽሑፍ ቶራው የበለጠ የላቀ ደረጃ አለው። በኤሩቪን 21b እና በሌሎች ቦታዎች ላይ ገልጸዋል።
በጣም ተቀባይነት ካላቸው የታልሙድ ትርጉሞች አንዱን የጻፉት ረቢ ኤዳን ስታይንሳልትስ በመግቢያቸው ላይ እንዲህ ሲሉ ጽፈዋል። መጽሐፍ ቅዱስ የአይሁድ እምነት የማዕዘን ድንጋይ ከሆነ ታልሙድ ደግሞ ማዕከላዊ ምሰሶ ነው። በቲዮሪም ሆነ በተግባራዊ የአይሁድ ሕይወት ላይ ተመጣጣኝ ተጽዕኖ ያለው ሌላ ስራ የለም። እንግዲህ የአይሁድ ባለስልጣናት ታልሙድን በአይሁድ እምነት ማዕከል እንደቆመ መለኮታዊ ምሰሶ እንደሚቆጥሩት ከተረዳን ታልሙድ ስለ ኢየሱስ ምን ይላል? በመጀመሪያ ደረጃ ታልሙድ የአይሁድ ማህበረሰብ ኢየሱስን እንደገደለው ይናገራል። በሳንሄድሪን 43a ላይ እንዲህ እናነባለን። በፋሲካ ዋዜማ ናዝሬታዊውን ኢየሱስን በድንጋይ ወግረው ከገደሉት በኋላ አስክሬኑን ሰቀሉ። አዋጅ ነጋሪም ከእርሱ በፊት ለ40 ቀናት እየወጣ በይፋ እንዲህ ሲል አወጀ። ናዝሬታዊው ኢየሱስ ሊወገር ነው፣ ምክንያቱም ጥንቆላን ፈጽሟል፣ ሰዎችን ለጣዖት አምልኮ አነሳስቷል፣ እንዲሁም የአይሁድን ሕዝብ አሳስቷል። እርሱን ነፃ የሚያወጣ ምክንያት የሚያቀርብ ካለ ይምጣና ስለ እርሱ ይናገር። ፍርድ ቤቱ ነፃ የሚያወጣበትን ምክንያት አላገኘም። ስለዚህ በፋሲካ ዋዜማ ወግረው አስክሬኑ ሰቀሉ። Here the Talmud is saying that stoning Jesus and hanging his corpse was a good deed because Jesus was guilty of practicing sorcery and idolatry and for leading Jews astray. እዚህ ላይ ታልሙድ ኢየሱስን በድንጋይ መውገር እና መስቀል እንደ መልካም ተግባር እንደነበር እየገለጸ ነው። ምክንያቱም ኢየሱስ በጥንቆላ በጣዖት አምልኮና አይሁዶችን በማሳሳት ጥፋተኛ ነበር ይላልና። ታልሙድ በተጨማሪም ኢየሱስ በአሁኑ ጊዜ በሲኦል ውስጥ እየተሰቃየ እንደሆነ ይናገራል። በጊቲን 57a ላይ ስለ ኢየሱስ ከሙታን መነሳት እናነባለን። ኦንኬሎስ እንዲህ አለው፣ በሚቀጥለው ዓለም የኢየሱስ ቅጣት ምንድን ነው? ኢየሱስ ስለ ራሱ ሲናገር በሚፈላ እዳሪ ወይም ሰገራ ይቀጣል አለ። መምህሩ እንደተናገረው የጠቢባንን ቃል የሚያፌዝ ሁሉ በሚፈላ እዳሪ ይፈረድበታል። ይህም የጠቢባንን ቃል ስላፌዘ ኃጢአቱ ነበር። ስለዚህ በታልሙድ መሰረት በሞት በኋላ ሕይወት ኢየሱስ በሲኦል ውስጥ በሚፈላ አዳሪ በከፍተኛ ሁኔታ እየተቀጣ ነው። ታልሙድ ድንግልናዊ ልደቱን በማጣጣል የተባረከችውን የኢየሱስን እናትም ኢላማ ያደርጋል። ይህ በፕሪንስተን ዩኒቨርሲቲ ፕሬስ በታተመው እና የፕሪንስተን የአይሁድ ጥናት ፕሮፌሰር በሆኑት በፒተር ሻፈር ጂሰስ ኢን ዘ ታልሙድ በተሰኘው መጽሐፋቸው በዝርዝር ቀርቧል። ሻፈር ታልሙድ ኢየሱስንና እናቱን ለማጣጣል ምን ያህል እንደሚጥር በዝርዝር ያሳያል። እናቱ ከሮማዊ ወታደር ጋር አመንዝራለች ብሎ በመክሰስና ይህም በድንግልናዊ ልደት ሰበብ ተሸፋፍኗል ይላል። እነዚህ ክሶች በታልሙድ ሻባት 104b፣ ሳንሄድሪን 67a እና በሌሎችም ቦታዎች ይገኛሉ። የአይሁድ እምነት ቅዱስ መጽሐፍ ለኢየሱስ ያለውን ከፍተኛ ጥላቻ ለመረዳት ክርስቲያኖች የሻፈርን ስራ እንዲያነቡ አጥብቄ እመክራለሁ። This burning hatred for Jesus is not something limited to past scripture, by the way. Contemporary rabbis in Israel and America ለኢየሱስ ያለው ይህ የሚነድ ጥላቻ ባለፈው ዘመን በነበሩት ቅዱሳት መጻሕፍት ብቻ የተወሰነ አይደለም። በእስራኤልና በአሜሪካ ያሉ የወቅቱ ረቢዎች እነዚህን በኢየሱስና በእናቱ ላይ የሚሰነዘሩ የታልሙድ ጥቃቶች ማስተማራቸውን ቀጥለዋል። ክርስቲያኖች በአይሁድ ሕግ ኢየሱስንና እናቱን መስደብ እንደ ቅዱስ ተግባር እንደሚቆጠር ማወቅ ይፈልጉ ይሆናል። በተቃራኒው እስልምና ኢየሱስን ወይም እናቱን መስደብን የሞት ቅጣት የሚያስቀጣ ስድብ አድርጎ ይቆጥረዋል። እንደ ዴቪድ ውድ ያሉ ክርስቲያኖች አይሁዶች ኢየሱስን ቢሳደቡ ምንም ችግር የለባቸውም። እርሱ ይህንን እንደ ፍጹም ተቀባይነት ያለው የመናገር ነጻነት መግለጫ አድርጎ ያስባል። ነገር ግን ሙስሊሞች በኢየሱስ ላይ የሚሰነዘረውን ስድብ ቢያስቆሙ ለዴቪድ ትልቅ ችግር ይሆንበታል። ታዲያ ኢየሱስን የበለጠ የሚያከብረው ማን ነው? በአይሁድ እምነት በክርስቶስ ተከታዮች ላይ መጥፋትና እንደውም እንደ ጣዖት አምላኪዎች በመቁጠር መግደል እንደ ቅዱስ ተግባር ይቆጠራል። ታልሙድ አሕዛብን ስለ መግደል አጠቃላይ ትእዛዝ ይሰጣል። እንዲህ ይላል፣ የአሕዛብን ምርጥ ግደል፣ የእባቦችንም ምርጥ ራስ ቀጥቅጥ። ነገር ግን በታሪክ ካሉት ታላላቅ የአይሁድ የሃይማኖት ባለስልጣናት አንዱ የሆነው ሞይሞኒደስ ይህንን ትእዛዝ በተለይ እንደ ጣዖት አምላኪ ለተፈረጁት ለክርስቲያኖች ያደርገዋል። በእኛና በእነሱ መካከል ሰላም የሚፈጥር ሆኖም ጣዖት ማምለካቸውን እንዲቀጥሉ የሚፈቅድ ቃል ኪዳን ከጣዖት አምላኪዎች ጋር ማድረግ የለብንም። ዘዳግም እንደሚለው ከእነርሱ ጋር ቃል ኪዳን አታድርጉ፣ ይልቁንም ጣዖት አምልኳቸውን መተው አለባቸው፣ አለበለዚያ መገደል አለባቸው። ዘዳግም እንደሚለው ለእነርሱ ምሕረት ማድረግ የተከለከለ ነው፣ አትራራላቸው። Judaism not only prohibits Christians from practicing their religion, but actually requires slaying Christians if political circumstances allow. አይሁድ እምነት ክርስቲያኖች ሃይማኖታቸውን እንዳይተገብሩ መከልከል ብቻ ሳይሆን የፖለቲካ ሁኔታዎች ከፈቀዱ ክርስቲያኖችን መግደልንም ይጠይቃል። በተቃራኒው እስልምና ክርስቲያኖች እንደ አህሉ ዚማ ወይም ጥበቃ የሚደረግላቸው ሰዎች ሆነው ሃይማኖታቸውን እንዲተገብሩ ይፈቅዳል። አሁንም እንደ ዴቪድ ያሉ ክርስቲያኖች በእስልምና ስላለው የዚሚ ስርዓት ይጮዋሉ። ነገር ግን ቃል በቃል የክርስቲያኖችን የጅምላ ጭፍጨፋ ለሚጠይቀው ለረቢናዊው አይሁድ እምነት እንደ ፈሪ አይጥ ሆነው ዝም ይላሉ።
And a final point, because Judaism rejects Jesus as the Messiah, Jews are waiting for another Messiah, which by definition is a false Messiah and the Antichrist. የመጨረሻ ነጥብ የአይሁድ እምነት ኢየሱስን እንደ መሲህ ስለማይቀበል አይሁዶች ሌላ መሲህ እየጠበቁ ናቸው። ይህም በትርጓሜው የውሸት መሲህ እና የክርስቶስ ተቃዋሚ ነው። ሃይማኖተኛ አይሁዶች ያንን የውሸት መሲህ ለመጥራት በኢየሩሳሌም ሶስተኛውን ቤተ መቅደስ ለመገንባት በንቃት እየሰሩ ነው። በዚህ መሃል እንደ ዴቪድ ያሉ ክርስቲያኖች ለዚህ የጽዮናዊነት ዓላማ የህዝብ ግንኙነት ስራ ላይ በንቃት ይሳተፋሉ። እስቲ ያስረዳን ዴቪድ፣ ኢየሱስን አከብራለሁ እያልክ የክርስቶስን ተቃዋሚ ለመጥራት በንቃት እየሰራ ያለን ህዝብና መንግስት እንዴት መደገፍ ትችላለህ? በእውነቱ አንተ ለራሱ ለክርስቶስ ተቃዋሚ የምትሰራ አዳሪ አይደለህምን? ሆኖም ኢየሱስ ክርስቶስን እንደሚያከብር ሰው ትመስላለህ። በክርክሩ ሂደት ውስጥ ስለዚህ ጉዳይ የበለጠ እንደምንወያይ እርግጠኛ ነኝ። አሁን ግን ወደ ጥንታዊው የክርስትና ግንዛቤ ስለ አይሁድ እምነት እንለፍ። ከሁለተኛው የዓለም ጦርነት በፊት ክርስቲያኖች ስለ አይሁዶች የነበራቸው ቴዎሎጂያዊ አቋም በአዲስ ኪዳን ውስጥ በተለይም በማቴዎስ 27:25 ላይ አይሁዶች ስቅለቱን ለመመልከት ስለመሰብሰባቸው በሚገልጸው ክፍል በተቀመጠው መሰረት ነበር። ጥቅሱ ህዝቡ ሙሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ ይላል። ይህ ጥቅስ እንደ ጆን ክሪሶስተም ባሉ የቤተ ክርስቲያን አባቶች ሲተረጎም አይሁዶች እግዚአብሔርን በመግደል ጥፋተኛ መሆናቸውን በራሳቸው ያወጁበትና ይህም በሁሉም አይሁዶች ላይ በትውልድ ሁሉ የጅምላ ቅጣት ማድረስን የሚያጸድቅ እንደሆነ ተደርጎ ነበር። በዮሐንስ ምዕራፍ 8 ላይ ኢየሱስ ጋኔን አለብህ ብለው ለሚከሱት የአይሁድ ቡድን እየተናገረ ነው። ኢየሱስም ሊገሉት እያሴሩ እንደሆነና አባታቸው አብርሃም ሳይሆን ዲያብሎስ እንደሆነ ይነግራቸዋል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። በዮሐንስ ወንጌል ውስጥ የሚገኙ ብዙ ክፍሎች አይሁዶች ኢየሱስን እንዴት እንዳሳደዱና እንደወገሩ ይገልጻሉ። በአንደኛ ተሰሎንቄ ምዕራፍ 2 ላይ ጳውሎስ እንዲህ ሲል ጽፏል። ጌታን ኢየሱስንና ነቢያትን የገደሉ እኛንም ያሳደዱ እነርሱ እግዚአብሔርን ደስ አያሰኙም፣ ሰዎችንም ሁሉ ይቃወማሉ። ቁጣውም እስከ መጨረሻው በእነርሱ ላይ ደርሷል። በአጠቃላይ አዲስ ኪዳን አይሁዶችን የክርስቶስና የመልእክቱ ዋነኛ ተቃዋሚ አድርጎ ያቀርባቸዋል። የጥንት የቤተ ክርስቲያን አባቶች ይህንን በመገንዘብ አይሁዶች እግዚአብሔርን በመግደል ወንጀል ፈጽመዋል በማለት የሚያወግዙ ጽሑፎችን በስፋት ጽፈዋል። አውግስቲን ኮንትራ ፋውገስም በተሰኘው መጽሐፉ ላይ እንዲህ ይላል። የሥጋዊ አይሁድ ፈሪሃ አምላክ የሌለው ዘር በሥጋዊ ሞት አይጥፋ። አቤቱ ጌታ ሆይ በትናቸው፣ ኃይላቸውን ውሰድ፣ አዋርዳቸውም። ቀደምት ሂፖሊተስ በአይሁዶች ላይ በጻፈው ድርሰቱ ላይ አይሁዶች በነፍሳቸው ዓይኖች ላይ ፍጹምና ዘላለማዊ ጨለማ ወድቆባቸዋል ብለዋል። በሉቃስ 19:27 ላይ ኢየሱስ ነገር ግን እነዚያም በእነሱ ላይ ልነግስ ያልወደዱትን ጠላቶቼን ወደዚያ አምጧቸው፣ በፊቴም እረዷቸው ይላል። That's Jesus, by the way. በነገራችን ላይ ይህን ያለው ኢየሱስ ነው። የቤተ ክርስቲያን አባት የሆነው ጆን ክሪሶስተም ኢየሱስ እዚህ ላይ እየተናገረ የነበረው ስለ አይሁዶች ነው ብሏል። ከኢግናቲየስ እስከ ኦሪጀን እና ተርቱሊያን ድረስ ብዙ ተጨማሪ ምሳሌዎችን መስጠት ይቻላል። Now let's briefly survey the classical Christian theological positions on three issues. 1, the status of God's covenant with Israel and the Jews. 2, the salvation of Jews. And 3, the necessity to convert Jews. አሁን ሶስት ጉዳዮችን አስመልክቶ የነበሩትን የጥንታዊ ክርስትና ቴዎሎጂካዊ አቋሞችን በአጭሩ እንቃኝ። አንደኛ፣ እግዚአብሔር ከእስራኤልና ከአይሁድ ጋር የነበረው ቃል ኪዳን ሁኔታ። ሁለተኛ፣ የአይሁዶች መዳን እና ሶስተኛ፣ አይሁዶችን የመለወጥ አስፈላጊነት። በታሪክ የካቶሊክ የምስራቅ ኦርቶዶክስና የፕሮቴስታንት አብያተ ክርስቲያናት በሙሉ ሱፐርሴሽኒስት ወይም የመተካት ጽንሰ ሐሳብ አራማጆች ነበሩ። ይህም ክርስቶስ እግዚአብሔር ከእስራኤል ጋር የነበረውን የድሮ ቃል ኪዳን ተክቷል ብለው የሚያምኑ ናቸው። አይሁዶች መሲሁን ስላልተቀበሉ ከዚያ በኋላ እንደ እግዚአብሔር ምርጥ ሕዝብ አይቆጠሩም። ይህ በአዲስ ኪዳን ላይ የተመሰረተ ነው። ለምሳሌ ዕብራውያን ምዕራፍ 8 ቁጥር 13፣ ማቴዎስ 21 ቁጥር 43። ነገር ግን በዋናነት እንደ ገላትያ ባሉ የጳውሎስ መልእክቶች ውስጥ በሚገኙ ምንባቦች ላይ የተመሰረተ ነው። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። እናንተስ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች ናችሁ። እዚህ ላይ ጳውሎስ እየጠቆመ ያለው አይሁዶች ክርስቶስን ካልተቀበሉ በስተቀር ራሳቸውን የእግዚአብሔር ቃል ኪዳን ወራሾች አድርገው መቁጠር እንደማይችሉ ነው። በካቶሊክና በምስራቅ ኦርቶዶክስ አብያተ ክርስቲያናት የነበረው የመተካት አስተምህሮ ከእነዚህ አዲስ ኪዳን ክፍሎች እንዲሁም ከጥንት የቤተ ክርስቲያን ጉባኤዎች የተወሰደ ነበር። በኢየሩሳሌም ጉባኤ አሕዛብ የእግዚአብሔርን ቃል ኪዳን ለመቀበል የሙሴን ሕግ መጠበቅ እንደሌለባቸው ጳውሎስ ተከራክረዋል። ይልቁንም እምነት ብቻውን በቂ ነበር። የመጀመሪያው የኒቅያ ጉባኤ የፋሲካን በዓል አከባበር ከአይሁድ ፋሲካ በዓል አከባበር በመነጠል የክርስቲያን ጉባኤ ከአይሁድ የቀን አቆጣጠር ጋር ያላቸውን ግንኙነት እንዲያቋርጡ ደንግጓል። ሶስተኛው የቁስጥንጥንያ ጉባኤ ክርስቲያኖች የአይሁድን ስርዓቶች እንዳይከተሉ ከልክሏል። ከተከተሉ ከቤተ ክርስቲያን እንደሚወገዱ አስጠንቅቋል። በዚህ ጊዜ የአይሁድ እምነት በይፋ ጊዜው እንዳለፈበት ተደርጎ ይታይ ነበር። ይህም ፓፑለስ ዴ ወይም የእግዚአብሔር ሕዝብ የሚባሉት አሁን ሙሉ በሙሉ በቤተ
ክርስቲያን ስር ናቸው ከሚል እሳቤ ጋር ነው። በርካታ የቤተ ክርስቲያን አባቶችም የመተካት ጽንሰ ሐሳብን ገልጸዋል። አውግስቲን እንዲህ ሲል ጽፏል። አይሁዶች የእግዚአብሔር ልጆች አይደሉም፣ እኛ ነን እንጂ። ጀስቲን ሰማዕት ከትሪፎ ዘጂው ጋር ባደረገው ውይይት እንዲህ ሲል ጽፏል። እውነተኛው መንፈሳዊ እስራኤል እና የይሁዳ፣ የያዕቆብ፣ የይስሐቅና የአብርሃም ዘሮች በዚህ በተሰቀለው ክርስቶስ በኩል ወደ እግዚአብሔር የተመራ ነው እኛ ነን። Now, shifting to the Protestant denominations, supersessionism is clear from the very start. Martin Luther. አሁን ወደ ፕሮቴስታንት ቤተ እምነቶች ስንሸጋገር ከመጀመሪያው ጀምሮ የመተካት ጽንሰ ሐሳብ ግልጽ ነው። ማርቲን ሉተር በአይሁዶችና በውሸቶቻቸው ላይ በተሰኘው ታዋቂ ድርሰቱ ላይ እንዲህ ሲል ጽፏል። እንዲህ ያለው ጨካኝ የእግዚአብሔር ቁጣ የአይሁድ ሕዝብ በእርግጠኝነት እንደሳቱ እና መንገድ እንደጠፋባቸው በቂ ማስረጃ ነው። ሕፃን ልጅ እንኳን ይህን ሊረዳ ይችላል። እግዚአብሔር የገዛ ሕዝቡ ለረጅም ጊዜ በአስፈሪ ሁኔታና ያለ ርኅራሄ ይቀጣል ብሎ ማሰብ እግዚአብሔርን እንደ ጨካኝ መቁጠር ነውና። ስለዚህ ይህ የቁጣ ሥራ አይሁዶች በእርግጠኝነት በእግዚአብሔር እንደተጣሉ ከእንግዲህ የእርሱ ሕዝብ እንዳልሆኑና እርሱም ከእንግዲህ አምላካቸው እንዳልሆነ ማረጋገጫ ነው። ጆን ካልቪን እንዲህ ሲል ጽፏል። ቀደም ሲል ከአብርሃም ጋር የተደረገው ቃል ኪዳን ተሽሯል ወይም እግዚአብሔር በጣም ስለረሳው አይሁዶች አሁን ከእርሱ መንግስት ሙሉ በሙሉ ተለይተዋል። What about salvation? Can Jews attain salvation outside of the church? ስለ መዳንስ አይሁዶች ከቤተ ክርስቲያን ውጪ መዳን ሊያገኙ ይችላሉ? እንደገና ከ20ኛው ክፍለ ዘመን በፊት ክርስቲያን ቴዎሎጂያኖች ወይም የሥነ መለኮት ሊቃውንት በከፍተኛ ሁኔታ ይስማሙ የነበረው መዳን በክርስቶስ በማመን ብቻ እንደሚገኝና አይሁዶች መንግስቱን በመተው ምክንያት በዚህ ዓለምም ሆነ በወዲያኛው ዓለም የተረገሙ እንደሆኑ ነበር። በካቶሊክ ትውፊት ቶማስ አኩይናስ በሱማ ቴዎሎጂካ ውስጥ አይሁዶች መዳን የሚችሉት በክርስቶስ ግልጽ እምነት ሲኖራቸው ብቻ እንደሆነ አረጋግጧል። አለማመናቸውንም እንደ ሆን ተብሎ የተደረገ እውርነት አድርጎ ይመለከተው ነበር። ጆን ኦፍ ደማስከስ አይሁዶች ለመዳን ክርስቶስን መቀበል እንዳለባቸው ለማስረገጥ የዮሐንስ ወንጌል ምዕራፍ 6 ከቁጥር 51 እስከ 55ን ይጠቅሳል። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። በፕሮቴስታንት እምነት ውስጥ ማርቲን ሉተር አይሁዶች ኢየሱስን እንደሚረግሙና ስለዚህም እርግጥ ነው የተወገዙ እንደሆኑ ይገልጻል። ጥቅስ ድሃው ኢየሱስ በቅዱሳን የእስራኤል ልጆች ላይ ምን ክፋት ሰርቶ ነው ከሞት በኋላ እንኳን እርሱን ከመርገም የማይቆጠቡት? በእውነት እንዲህ ያለውን መለኮታዊ የቁጣ እሳት በአይሁዶች ላይ ሲወርድ እንመለከታለን። በሚነድ ነበልባል ውስጥ ሲቃጠሉ እናያለን። ከሰዶምና ገሞራ የባሰ አስፈሪ እሳት። ሉተር አይሁዶችን በማውገዝ ብቻ ሳይሆን ከፍተኛ የኃይል እርምጃ እንዲወሰድም ጥሪ አቅርቧል። ጥቅስ በመጀመሪያ ምኩራቦቻቸው በእሳት ይቃጠሉ፣ ሁለተኛ ቤቶቻቸውም ይፍረሱና ይውደሙ። እነርሱን ባለመግደላችን እኛ ተጠያቂዎች ነን። በጣም ከባድ ንግግር። በዘላለማዊ ኩነኔ ስጋት ምክንያት ቅድመ ዘመናዊ ክርስቲያኖች አይሁዶች ለመለወጥ ኢላማ መደረግ አለባቸው ብለው ያምኑ ነበር። ይህንንም መሰረት የሚያደርጉት በሌሎች ውስጥ እንደተደረገው ኢየሱስ ለአይሁዶች በሰበከው ስብከት ላይ ነው። ለምሳሌ በማቴዎስ ምዕራፍ 5 ቁጥር 5 እስከ 6 ላይ እንደተጠቀሰው እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቁንም ወደ እስራኤል ቤት ወደ ጠፉት በጎች ሂዱ እንጂ። ለ1900 ዓመታት ያህል እንደ መተካት ጽንሰ ሐሳብ እና የመዳን ብቸኛነት ያሉ አስተምህሮች ክርስትናን ይገልጹ ነበር። ነገር ግን ከሁለተኛው የዓለም ጦርነት በኋላ የክርስትናን ቴዎሎጂ ወይም ስነ መለኮት ለማሻሻል ትልቅ ጥረት ተጀመረ። ዓለም አቀፍ የአይሁድ ቡድኖች የጸረ ሴማዊነት የክርስቲያን አስተምህሮችን ለሆሎኮስት ተጠያቂ አድርገዋል። የአሜሪካ አይሁዶች ኮሚቴ እና የዓለም አይሁዶች ኮንግረስ ክርስቲያኖች ለዘመናት የቆዩ አስተምህሮቻቸውን እንዲያሻሽሉ ጠይቀዋል። ክርስቲያኖችም ከመቃወም ይልቅ ቴዎሎጂያቸው ለሆሎኮስት ተጠያቂ መሆኑን አምነው የጅምላ ጥፋተኝነትን ተቀበሉ። እግዚአብሔር ከአይሁዶች ጋር ስላለው ግንኙነት ጥያቄ ከሁለተኛው የዓለም ጦርነት በኋላ የክርስቲያኖች እይታ በተለያየ ደረጃ ላይ ይወድቃል። ይህ በኮርኔሊየስ ቬኔማ ከፕሪንስተን ቴዎሎጂካል ሴሚናሪ በመጡ የሥነ መለኮት ሊቅ ተብራርቷል። እርሱ የክርስቲያን እይታዎች በተለያዩ ደረጃ ላይ እንደሚወድቁ ይገልጻል። የመተካት ጽንሰ ሐሳብን በስተቀኝ ጫፍ ላይ ያለ ጽንፈኛ አቋም ብሎ ይጠራዋል። በግራ ጫፍ ላይ ደግሞ የሁለት ቃል ኪዳን ቴዎሎጂ ይገኛል። ይህም እምነት እግዚአብሔር ሁለት የተለያዩ ቃል ኪዳኖችን ይይዛል የሚል ነው። አንዱ ክርስቶስን ከሚክዱ አይሁዶች ጋር፣ ሌላው ደግሞ ክርስቶስን ከሚቀበሉ አሕዛብ ጋር። ከአይሁዶች ጋር የተደረገው የድሮ ቃል ኪዳን ተቀባይነት እንዳለው ይቀጥላል። አይሁዶች በዚያ እስከተመሩ ድረስ ይድናሉ። በሌላ በኩል አሕዛብ ለመዳን ክርስቶስን መቀበል ይጠበቅባቸዋል። በእነዚህ ሁለት ጽሑፎች መካከል የዲስፔንሽናሊዝም፣ የአዲስ ቃል ኪዳን ቴዎሎጂ፣ የሪፎርምድ ቴዎሎጂ እና የሌሎች የተለያዩ ዝርያዎች አሉ። እዚህ ሁሉንም ቴዎሎጂ ማጠቃለል አልችልም። ነገር ግን በተለያየ ደረጃ እነዚህ ቴዎሎጂዎች
ኢየሱስ ብቸኛው የመዳኛ መንገድ ነው ብለው ያረጋግጣሉ። ሆኖም በሆነ መንገድ አይሁዶች አንድ አይነት ልዩ ደረጃ ይኖራቸዋል። እናም በሆነ ምስጢር ወይም ወደፊት በሚመጣ የመጨረሻ ዘመን ቤዛነት ይድናሉ። ለምሳሌ በካቶሊክ ቤተክርስቲያን ከ1962 እስከ 1965 የተካሄደው ሁለተኛው የቫቲካን ጉባኤ የመተካት ጽንሰ ሐሳብን ውድቅ የሚያደርገውን የኖስትራ ኤታቴ መግለጫ አውጥቷል። ጥቅስ እግዚአብሔር ስለ አባቶቻቸው ሲል አይሁዶችን አብልጦ ይወዳቸዋል። በ2015 ቫቲካን ሌላ መግለጫ በማውጣት እንዲህ ብላለች። ጥቅስ አይሁዶች በእግዚአብሔር መዳን ውስጥ ተሳታፊ መሆናቸው በቴዎሎጂ የማይታበል ነው። ነገር ግን ክርስቶስን በግልጽ ሳይመሰክሩ ይህ እንዴት ሊሆን እንደሚችል የማይመረመር መለኮታዊ ምስጢር ሆኖ ይቀጥላል። ለቀድሞ ካቶሊኮች ክርስቶስ ብቸኛው የመዳን መንገድ እንደሆነ ግልጽ ነበር። ስለዚህ አይሁዶች ክርስቶስን እስካልተቀበሉ ድረስ በግልጽ ምንም መዳን ሊኖር አይችልም ነበር። አሁን ግን ቤተክርስቲያን ክርስቶስ አሁንም ብቸኛው የመዳን መንገድ እንደሆነ፣ ነገር ግን አይሁዶች ያለ ክርስቶስም ያለ ጥርጥር እንደሚድኑ ወስናለች። ይህ ግልጽ የሆነ አመክንዮአዊ ቅራኔ እንዴት ሊሆን ይችላል? ሚስጥር ነው። Some Protestant churches have also embraced this absurdity as divine mystery. አንዳንድ የፕሮቴስታንት ቤተ ክርስቲያናት ይህንን የማይረባ ነገር እንደ መለኮታዊ ምስጢር ተቀብለውታል። በ1987 የአሜሪካ ፕሬስባይቴሪያን ቤተ ክርስቲያን የመተካት ጽንሰ ሐሳብን ውድቅ አደረገች። የመተካት ጽንሰ ሐሳብን ውድቅ አድርገው የአይሁድ ሕዝብና የቤተ ክርስቲያን ቀጣይ ህልውና በእግዚአብሔር እንደተመረጡ ማህበረሰቦች መሆናቸው ሐዋርያው ጳውሎስ እንደገለጸው ሚስጥር እንደሆነ አወጁ። ይህንን ሚስጥር መርምረን እንደርስበታለን አንልም፣ ነገር ግን ልንተው አንችልም። አንዳንድ የፕሮቴስታንት ቤተክርስቲያናትም ይህንን የማይረባ ነገር ተቀብለዋል። ይቅርታ፣ በኦርቶዶክስ እምነት ውስጥ ምንም እንኳን ባለፉት 30 ዓመታት ይህንን ለመቀበል የተቀናጀ ጥረት ቢኖርም የበለጠ የመተካት ጽንሰ ሐሳብ ዝንባሌዎችን ይዘው ቆይተዋል። ያም ሆኖ በ2019 የኢኩሜኒካል ፓትርያርክ ጽሕፈት ቤት አንድ መግለጫ አሳተመ። በዚህም ኦርቶዶክስ ክርስቲያኖች በዓለም ዙሪያ የሚገኙ የአይሁድ ማህበረሰቦችን እንደ ሌላ እምነት ተከታይ ብቻ ሳይሆን በተወሰነ መልኩ በእግዚአብሔር የማዳን መገለጥ ታሪክ ውስጥ እንደ መንፈሳዊ ሽማግሌዎቻቸው እንደሚመለከቱ ገልጸዋል። ሰነዱ በመቀጠል እንዲህ ይላል። በታሪክ የኦርቶዶክስ አገራት የጸረ ሴማዊ ጥቃትና ጭቆና ጨለማ ታሪኮች አሏቸው። ለእነዚህ ሁሉ ክፋቶች ክርስቲያኖች የእግዚአብሔርን ይቅርታ መጠየቅና በተለይም በኦርቶዶክስ ምድር በአይሁድ ሕዝብ ላይ ለተፈጸሙት ወንጀሎች ማስተሰሪያ መሻት አለባቸው። እንዲሁም ቤተክርስቲያን የእግዚአብሔርን ይቅርታ እንዲሁም ከአይሁድ ማህበረሰቦችና ከአይሁድ እምነት ጋር ጥልቅ የሆነ የፍቅርና የክብር ግንኙነት ትሻለች። ስለዚህ የቤተ እምነት ልዩነት ሳይኖር ዛሬ ክርስቲያኖች በሙሉ በፍቅር በቁርጠኝነትና በመገዛት ለመንፈሳዊ ሽማግሌዎቻቸው ለእግዚአብሔር ልዩ ምርጦች ራሳቸውን ያዋርዳሉ። ለኢየሱስ ዋና ጠላቶችና አጥላዮች በፍጹም ትህትና ራሳቸውን ዝቅ ያደርጋሉ። ይህ ለኢየሱስ ክብር መስጠት ነው ወይስ በላዩ ላይ የሚሰነዘር ስም ማጥፋት? የነገሮች ሁሉ አስቂኝ ገጽታ ደግሞ የ20ኛው ክፍለ ዘመን የዘር ማጥፋት ሰለባዎች አይሁዶች ብቻ ለመሆናቸው ነው። በሚሊዮን የሚቆጠሩ ክርስቲያኖች በአውሮፓና በሩሲያ እንደ ላዛር ካጋኖቪች ባሉ አይሁድ ኮሚኒስቶች ተገድለዋል። እርሱም በዩክሬን ከ3.5 እስከ 5 ሚሊዮን የሚሆኑ ክርስቲያኖችን በረሃብ የጨረሰ ነው። በሚሊዮን የሚቆጠሩ ሌሎች ደግሞ በሶቪየት ሩሲያ አብዛኞቹ ብሔረ አይሁዶች በሆኑበት ቦልሼቪኮች ተገድለዋል። ሆኖም አንድም ክርስቲያን አይሁዶች ቴዎሎጂያቸውን እንዲያሻሽሉ አልጠየቀም። አንድም ክርስቲያን እነዚህን ግፍ የተሞላባቸውን ድርጊቶች በኢየሱስ ተከታዮች ላይ ጥቃት እንዲፈጸም በግልጽ በሚጠሩት በታልሙድ ወይም በአይሁድ ሕግ ጽሑፎች ላይ አላላከከም። በነገራችን ላይ እነዚህ ጽሑፎች አሁንም ይማራሉ። እንዲሁም በእስራኤልና በሌሎች ቦታዎች ያሉ አይሁዶች በክርስቲያኖች ላይ መጥፋታቸውን፣ መግደላቸውን እና አብያተ ክርስቲያናትን ማፍረሳቸውን ቀጥለዋል። ክርስቲያኖች ለራሳቸው ይቅርና ለኢየሱስ ቅንጣት ያህል ክብር አላቸውን? አይሁዶች የክርስቶስ ጥላቻ የተሞላበትን ቴዎሎጂያቸውን እንዲያሻሽሉ ለመጠየቅ የለም። ክርስቲያኖች ማድረግ የሚችሉት ሁሉ በዓለም ላይ የክርስቶስን ጥላቻ የሚያስተምረውን ብቸኛ ሃይማኖት ለማስተናገድ ሲሉ የራሳቸውን የቴዎሎጂ ትውፊት በማጣጣል የትርጓሜ አካላዊ እንቅስቃሴ ወይም ጂምናስቲክ ማድረግ ብቻ ነው። አንድ ሰው ኢየሱስን ሲሳደብ፣ ሲረግም፣ በሲኦል ውስጥ እየተሰቃየ ነው ሲል፣ በፈላ አዳሪ ውስጥ እየተቀቀለ ነው ሲል፣ እናቱን አመንዝራ ብሎ ሲጠራ አስቡት። ኢየሱስን አከብራለሁ የሚል ማንኛውም ሰው በዚህ ይጸየፋል፣ ይናደዳል። ነገር ግን ያ ሰው በድንገት የአይሁድን ቆብ ሲያደርግ ወዲያውኑ የእግዚአብሔር ምርጥ አባል ከእግዚአብሔር ጋር በሚስጥር ልዩ ደረጃ ያለው እና ለመዳን የተመረጠ ይሆናል። ለክርስቶስ ክብር መስጠት የምትሉት ይህንን ነው ከሆነ እኔ ክብር ማለት ምን እንደሆነ አላውቅም ማለት ነው። በመጨረሻም ክርስቲያኖች እርሱን አብዝተው የሚጠሉትን እያከበሩ ለኢየሱስ ክብር አለን ብለው እንዴት መናገር ይችላሉ? በታሪክ ክርስቲያኖች አይሁዶች ላይ አሰቃቂ ድርጊቶችን መፈጸማቸው እውነት ነው፣ እቀበላለሁ። ነገር ግን ትክክለኛው ምላሽ የራስን ቴዎሎጂ አበላሽቶ የአይሁድ ተገዥ መሆን ነው። በተቃራኒው እስልምና በአይሁዶች ላይ ጭፍጨፋ፣ የማጣራት ዘመቻ ወይም ሆሎኮስት አድርጎ አያውቅም። ቴዎሎጂያችንንም ለመዳን ቃል ልንገባላቸው ወይም እንደ እግዚአብሔር ምርጦች ወይም እንደ መንፈሳዊ ሽማግሌዎቻችን ከፍ ልናደርጋቸው
ስለምንወዳቸው አላዛባንም። እስልምና የራሱን ክብር ይጠብቃል። ከሁሉም በላይ ደግሞ ኢየሱስን ስለምንወደው እርሱን የሚሳደቡትን አናከብርም። You got it. We will kick it over to David for his 20-minute opening as well. ለ20 ደቂቃ የመክፈቻ ንግግሩ ወደ ዴቪድ እናስተላልፋለን። ሰዓት ቁጣሪውን አስተካክያለሁ። ዴቪድ መድረኩ ሙሉ በሙሉ ያንተ ነው። ዳንኤል ካቀረበው የመግቢያ ክርክር ምን አገኛችሁ? ክርስቲያኖችም ሙስሊሞችም አስተያየታችሁን በአስተያየት መስጫው ላይ አስፍሩልኝ። በቀጣዩ ቪዲዮ ዴቪድ በሚያቀርበው የመግቢያ ክርክር እስከምንገናኝ ሼር፣ ላይክ እና ሰብስክራይብ በማድረግ እንዲሁም የግል አስተያየቶቻቸውን በማስፈር ጠብቁኝ። መልካም ጊዜ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሎ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።